ሰላም ጤና ይስጥልን። የተከበራችሁ የድንበር ሚዲያ ቤተሰቦች ለሰዓቱ የተሰሙ አዳዲስ ሰበር መረጃዎችን ይዘናል። በቅድሚያም አርዕስተ ዜናዎችን። የፖሊስ አዛዡ ቢሮ ውስጥ መገደላቸው ተነገረ። የፖሊስ አዛዡ መገደሉን ተከትሎም የጸጥታ መዋቅሩ በጎሳ መከፋፈሉ ስጋት መደቀኑ ተሰምቷል። በዝርዝር እናስደምጣቸዋለን። በቆቦ ከተማ ዙሪያ ከባድ ተጋድሎ በማድረግ የሚኒልክ እዝ ታላቅ ድል አስመዝግቤያለሁ ሲል አስታወቀም። በጎጃም በተለያዩ አካባቢዎች ከአገዛዙ ሰራዊት ጋር ከባድ ውጊያ እያደረገ መሆኑን የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ አስታወቀም። ተኩስ ልናቆም ሳይሆን ህዝባችን የወረረውን ጠላት ለመፋለም 206ኛ ኮርን ተቀላቅለናል ሲሉ ከአገዛዙ ከርተው ፋኖ የተቀላቀሉ የመከላከያ አባላት ተናገሩ። የብልጽግናው ሰራዊት 37 አስከሬኑን ጥሎ በሸሸበት ፍልሚያ የሚኒልክ እዝ አህዶች በጥምረት በመቶ የሚቆጠሩ ጠላት በመደምሰስና በማቁሰል እንዲሁም የቦድንና በርካታ የነፍስ ወከፍ መሳሪያ በመማረክ ታላቅ ድል ተጎናጽፌያለሁ ሲል አስታወቅም። እነዚህና ሌሎችን መረጃዎች ለሰዓቱ አዘጋጅተንላችኋል። የተከበራችሁ የድንበር ሚዲያ ቤተሰቦች ቻናሉን ሰብስክራይብ፣ ቪዲዮ ላይክ፣ ሼር፣ ኮመንት በመስጠት አብራችሁ እንድትሆኑ እየጋበዝኩኝ አሁን በቀጥታ ወደ መረጃዎቻችን አለፍን። አብረን እንቆይም። የበረሃው የሰደድ እሳት 66ኛ ክፍለ ጦር ከሌላ እስከ ጃመሃል ድረስ ባለው ቀጠና ከባድ ጥቃት አደረሰም። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ 105ኛ ኮር 66ኛ ክፍለ ጦር አንደኛ ሻለቃ ከይላላ እስከ ጃሂማላ ሰፊ ቀጠና በሸፍነው አውደ ውጊያ በጠላት ላይ ድል መቀናጀት ችያለሁ ብሏል። በዚህ መሰረትም ከ20 በላይ የጠላት ኃይል እስከ ወዲያኛው ሲሸኝ በርካቶችን ደግሞ ቆስለኛ በማድረግ ችሏል ሲል የ105ኛ ኮር 66ኛ ክፍለ ጦር ህዝብ ግንኙነት ገልጿል። የአረመኔ የወጡት ቆራጭ አገዛዙ ዙፋን አስጠባቂ ሰራዊት ጋንታ መሪን ጨምሮ በርካታ አባላት የፋኖ ኃይሎችን እየተቀላቀሉ ነው። በአፋባ ምዕራብ አማራ ቀጠና ቴዎድሮስ 206ኛ ኮር 24ኛ ክፍለ ጦር ጋንታ መሪውን ጨምሮ በየጊዜው በርካታ የአረመኔው አገዛዝ መከላከያ ሰራዊት የነበሩ ተቋሙን በመተው የፋኖ ኃይሎችን እየተቀላቀሉ ነው። በዛሬው ዕለትም በምስራቅ ጎጃም ዞን ዳባይ ጠላት ግን ወረዳ ቀይ ከተማ መሽጎ ከሚገኘው ከአረመኔው ጨካኙ የምርኮኛው ብርሃኑ ጁላ የመከላከያ ተቋም ከ6ኛ እዝ 601ኛ ኮር 52ኛ ክፍለ ጦር አንደኛ ሬጅመንት ጋንታ 3 መሪ የሆኑ 10 አለቃ ካሳው አደባባይ ነጋና ግርማቸው ደሴ ተፈራ የተቋሙን አስከፊነትና አረመኔነት በመረዳት በአፋባ ቴዎድሮስ እዝ የ24ኛ ክፍለ ጦር አባል የሆነችውን ዳባይ ጮቄ ሻለቃን ከነሙሉ ትጥቃቸው በክብር ተቀላቅለዋል። በዚህ ወር ጠላት መሽጎበት ከሚገኘው ከ52ኛ ክፍለ ጦር ብቻ 16 አባላት ፋኖን ተቀላቅለዋል። በሌላው መረጃችን በዳንግላ ከተማ የሚኒሻ ፋይናንስ ክፍል ኃላፊን በገጀራ ክላሽ ማርከው ፋኖን በይፋ ተቀላቅለዋል። አገዛዙ በአማራ ህዝብ ላይ የሚያደርሰውን ግፍና መከራ የተረዱ ሁለት የዳንግላ ወጣቶች የሚኒሻ ፋይናንስ ክፍል ኃላፊን በገጀራ ክላሽ በመማረክ የአፋባ ምዕራብ አማራ ቀጠና ቴዎድሮስ እዝ 105ኛ ኮር 55ኛ ክፍለ ጦርን በይፋ ተቀላቅለዋል። ወጣቶቹ ጀጃውን ደሳለኝና ዳዊት ጌቱ ይባላሉ። ወጣት ጀጃው ደሳለኝ ካሁን በፊት በሀገር መከላከያ ሰራዊት ለ2 ዓመት በተለያዩ ኦሮሚያ ክልል አካባቢዎች በግዳጅ መቆየቱ ገልጸዋል። በመከላከያ ቆይታውን በአማራ ተወላጆች ላይ ይደርስ የነበረውን ግፍና መከራ እንዳንገበገበው የገለጸ ሲሆን አጋጣሚውን በመጠቀም የመከላከያን ተቋም ለቆ እንደወጣም ተናግረዋል። ሌላኛው ወጣት ዳዊት ጌጡ ይባላል። በዳንግላ ከተማ የመንግስት ገቢ ግብር ሰብሳቢ እንደነበር ተናግረዋል። አገዛዙ የከተማ ነዋሪዎች ለሚኒሻ ብር አውጡ በማለት ማህበረሰቡን ሲያማረር ስራውን ለመልቀቅ እንደተገደልና የከተማ ውስጥ ቀኝ በመሆን ሲሰራ መቆየቱን ተናግረዋል። ሁለቱ የዳንግላ ወጣቶች በደንብ ከተመካከሩ በኋላ ጠላትን በገጀራ በመምታት ክላሽ በመማረክ ፋኖን ለመቀላቀል በቅተዋል። የአፋባ ምዕራብ አማራ ቀጠና ቴዎድሮስ ሰብሳቢ የአፋባ ሴንትራል ኮማንዶ አባል አርበኛ ዘመነ ካሴ ለጀግኖች ትጥቅና ክላሽኮቭ ሽልማት አበርክተዋል። አርበኛው በፈጸማችሁት ጀብድ በጣም ኮርተናል። ይህ ልብ የሚጠይቅ ድርጊት ነው በማለት ለጀግኖቹ የማበረታቻ መልእክት አስተላልፈዋል። ጀግኖቹ በዚህ ታላቅ አርበኛ እውቅናና ሽልማት መቀበላቸው ደስታ እንደፈጠረባቸው ተናግረዋል። ወጣቱ የነርሱን አርያ እንዲከተል መልእክትም አስተላልፈዋል። የአርበኛውን ጥሪ ተከትሎ በዳንግላ ከተማ በዚህ ሳምንት ብቻ ከ10 በላይ የሚሆኑ የጠላት ካምፕን ከርተው ፋኖን ተቀላቅለዋል።
የብልጽግናው ሰራዊት 37 አስክሬን ጥሎ በሸሸበት ፍልሚያ የምኒልክ ዕዝ አሃዶች በጥምረት በመቶ የሚቆጠሩ ጠላት በመደምሰስና በማቁሰል እንዲሁም የቡድንና በርካታ የነፍስ ወከፍ መሳሪያ በማድረግ ታላቅ ድል ተጎናጸፉም። የምስራቅ አማራ ኮር 1 ባለሸርጦ ክፍለ ጦርና የምስራቅ አማራ ኮር 2 ታጠቅ ክፍለ ጦር ታህሳስ 8 2018 ዓ.ም ንጋት ጀምሮ መርሳ ከተማ ዙሪያ በጥምረት ባደረጉት ከባድ ተጋድሎ በመቶ የሚቆጠሩ ጠላት በመደምሰስና በማቁሰል እንዲሁም የቡድንና በርካታ የነፍስ ወከፍ መሳሪያ በማድረግ ታላቅ ድል ተጎናጽፏል። ጠላት ከመርሳ ከተማ በምዕራብ በኩል ያሉ የፋኖ ቀጠናዎችን ለማጥቃትና ከቻለም ለመቆጣጠር አቅዶ በብዙ ግንባሮች ማለዳ በጀመረው ውጊያ የዋርካው ልጆች ባደረጉት ከባድ መከላከልና መልሶ ማጥቃት በመቶ የሚቆጠሩ ጠላት በመደምሰስና በማቁሰል ብሎም የቡድንና የነፍስ ወከፍ መሳሪያ በመማረክ ወደ መርሳ ከተማ የሸኙት ሲሆን 37 አስክሬንም ሳይነሳም እግር አውጭኝ ብሎ ለመሸሽ ተገደዋል። በተጋለው በምርኮ የተገኙ ድሎችም በምስራቅ አማራ ኮር 2 ታጠቀ ክፍለ ጦር 1 ብሬን 23 ክላሽ 1393 የክላሽ ተተኳሽ 700 የብሬን ተተኳሽ 17 የደረትና 8 የወገብ ትጥቅ 12 ምርኮኛ 4 የቆሰሉ በምስራቅ ኮር 2 1 ባለሸርጡ ክፍለ ጦር 11 ክላሽ 1800 የብሬን ተተኳሽ 1500 የክላሽ ተተኳሽ 7 የደረትና 4 የወገብ ትጥቅ 7 ኤፍ1 ቦምብ 950 አስቃጥላ የታሸገ ምግብ በአጠቃላይ በምኒልክ ዕዝ በተጋሎ በሁለቱ ክፍለ ጦሮች አማካይነት 1 ብሬን 37 ክላሽ እንዲሁም ከ5300 በላይ ተኳሽና የእጅ ቦምቦች ጨምሮ በርካታ ንብረቶች ያገኘ ሲሆን ከ950 በላይ አስቃጥላ የታሸገ ምግብም አግኝተዋል። በቀጣይ በተጋሎ በሙርኮ የተገኙ ድሎችን የቪዲዮና ምስል ማስረጃዎች የምናደርስ ይሆናል ሲል ኮሮቹ አስታውቀዋል። በተመሳሳይ የምኒልክ ዕዝ ልዩ ዘመቻ ቆቦ ከተማ ዙሪያ ከባድ ተጋድሎ በማድረግ ድል አስመዝግበዋል። የምኒልክ ዕዝ ልዩ ዘመቻ አህድ ቆቦ ከተማ ዙሪያ ልዩ ስሙ ካራኤል የተባለ ቦታ ላይ መሽጎ ያለውን ጠላት ታህሳስ 7 2018 ዓ.ም ከጠዋቱ 3 ሰዓት ጀምሮ እስከ ምሽቱ 1 ሰዓት ድረስ በተደረገው ተጋድሎ ከ30 በላይ ዙፋን ጠባቂ ሰራዊት በመደምሰስና በማቁሰል ከባድ ሰብአዊ ኪሳራ በማድረስ ታላቅ ድል አስመዝግበዋል። ቆቦ ከተማ ዙሪያ ካራኤል የተባለ ቦታ ላይ መሽጎ ያለ ጠላት ወደ በዋ ሚካኤል እስከ ተኩለሽ ለመቆጣጠር በማሰብ ማጥቃት ያደረገ ሲሆን ልዩ ዘመቻዎቹ በአግባቡ በመመከትና መልሰው በማጥቃት በማድረግ እስከ ቆቦ ከተማ ጫፍ ድረስ ተከትሎ በመምታት ከባድ መሳሪያውን ጨምሮ ይዞ እንዲሸሽ አድርገውታል። በልዩ ዘመቻ ከባድ ሰብአዊ ኪሳራ የደረሰበት ጠላት እንደለመደው የበቀል አፈሙዙን ወደ ንጹሃን በማዞር ሞርተርና መድፍ በማስወንጨፍ የንጹሃን ህይወትን ቀጥፏል። ከሰው ህይወት በተጨማሪ ቤትና ንብረትም አውድሟል። እንስሳቶችንም ጨፍጭፏል። ድርጅትን እንደ ልብስ መቀያየር የፖለቲካ ባህል ሊሆን አይገባም። ድርጅታችን አፋባ እንዲያሻግረን እንጂ እንዲሸከመው ማን ፈቀደም? ድልድይን ይሻገሩበታል እንጂ አይሸከሙትም እንዳለ አበው እኛም የፈጠርነውን ተቋም እንዲያሻግረን እንጂ ተሸክመነው እንድንጓዝ የተዋቀረ አይመስለኝም። የአማራ ህዝብ የገጠመው ብሔራዊ የህልውና አደጋ ለመመከት በሚደረገው ርብርብ በርካቶች ዋጋ እየከፈሉ ይገኛሉ። ስለሆነም የህዝባችን ፍላጎትና የትግላችን ዓላማ በተጨባጭ መርህና እውነት ላይ ተመስርቶ የሚመራ ተቋም መፍጠር ላይ በደንብ እናተኩር እላለሁም። የአማራ ህዝብ ከ1960ዎቹ ጀምሮ እውነተኛ ድርጅት እንዳይፈጠር በርካታ ተግዳሮቶች ነበሩበት። ስለዚህ ትግላችን ከትናንትም የሚማር እንጂ በትናንትናው አዙሪት ውስጥ የሚሽከረከር መሆን የለበትም። የፖለቲካና የትግላችን ስልት ባህሉን መቀየር አለበት ብዬ አስባለሁ። በጀመርነው የህልውና ትግል ውስጥ በርካታ ፈተናዎች ቢኖሩም ዘመንን በዋጀ የአመራር ጥበብ እያለፍን መሄድ አለብን። ህዝባችን የፋሽስቱ አብይ አህመድን ወረራ ለመቀልበስ የጀመረውን አብዮት በድል ለማጠናቀቅ የማይገመተውን ሁሉ መክተናል። የማይቻለውን ሁሉ ችለን በተግባር ከመከላከል ወደ ማጥቃት ተሻግረናል። ስለሆነም በድርጅታችን ፈጠራ ሂደት እና ከድርጅታችን ፈጠራ ማግስት የሚያጋጥሙ ነገሮች እስከ አሁን ከነበሩት ስህተቶች እየተማርን መሄድ ይኖርብናል። የአማራ ህዝብና የልጆቹ ትግል የህልውና ትግል ነው። የምንመራው አብዮት በራስ በበቀሉ ልጆች ሊመራም የግድ ይለዋል። ለዘመናት የነበረውን የአማራን ህዝብ መብትና ጥቅም አሳልፎ የመስጠት አባዜና በህልውናው ላይ መደራደር በፍጹም ተቀባይነት የለውም። የህልውና ታጋይ ሰራዊታችን፣ አታጋይ መሪዎችና የትግላችን ባለቤት የሆነው ህዝብ እውነተኛ ፍላጎት በተግባር እንዲፈጸም በቁርጠኝነት ዋጋ እየከፈል እንገኛለን። ስለዚህም እንደ አማራ ለመቆም በጽናት መታገል ይጠይቃል። የህልውና ትግላችን የልዕልና ትግል መሆኑን በአጽንኦት እንረዳዋለን። ከዚህ ባለፈ በትግላችን ውስጥ
ሰርገትንና አካባቢውነትን ማዕከል በማድረግ በጀመረው አብዮት ላይ ውሃ ለመቸለስ ደፋ ቅና የሚሉ አካላት እንዳሉም ተመልክተናል። በተለይም ልሂቁ ከጥገኝነት ነጻ ወጥቶ በራሱ እግር መቆም የማይችለውን መንደርተኛ እና ተልከስካሽ አማራ ብዙ ዋጋ እያስከፈለን ቢሆንም በህልውናው ትግላችን የተናበበ ማጥቃት በብልጽግናው ጥላ ውስጥ እንዲመሸግ አድርገነዋል። በአማራ ህዝብ የህልውና ትግል ላይ በጥገኞች ተንጠልጥሎ የቡድን ፍላጎት ይፈጽምልኛል ብሎ ማሰብ ፍሬ ቢስ እሳቤ ነው። ስለሆነም የአማራ ህዝብ እንደ ህዝብ ተለይቶ የተለያዩ የውጭና ሀገር በቀል አካላት የጥቃት ሰለባ መሆን የጀመረበት ታሪክ ሊያበቃ ይገባል። በህልውና ትግላችን ላይ የሚሽከረከሩ መጥፎ ልምዶችን ማረም ያስፈልጋል። በተለይም አደርባይነት፣ ታማኝነታዊና ለከት የለሽ ስግብግብነት እንደ ግለሰብ እንደ ድርጅትም በጥብቅ ልንዋጋቸው ይገባል። በህልውና ትግል ላይ ጸረ ድርጅታዊ እሳቤ ከጠላት በላይ መሆኑ ሊታወቅ ይገባል። በጥቅሉ የህልውና ትግላችን አንኳር ነገሮች ውስጥ ድርጅቱ ቀዳሚው ነገር ነው። ስለዚህም የትግሉ ቁልፍ ሆኖ ታጋይን ከህዝቡ ህዝቡን ከሰራዊቱ ድልድይ ሆኖ የሚያገናኘው ድርጅት በመሆን በፍጥነትና በጥራት እየተሰራ የሀቀኞች መሰብሰቢያ የጋራ አማራዊ ቤታችን አፋባን በብርቱ እናጠናክረው እንላለን። የጋምቤላ ከተማ ፖሊስ አዛዥ መገደሉን ተከትሎ ግጭት ተቀሰቀሰ። የጸጥታ መዋቅሩ በጎሳ መከፋፈሉ ስጋት መደቀኑ ተገለጸ። በጋምቤላ ከተማ በትናንትናው ዕለት የከፍተኛ ፖሊስ አመራር መገደላቸውን ተከትሎ ግጭት መቀስቀሱን ስማቸው እንዲጠቀስ ያልፈለጉ የቀድሞ የክልሉ ጸጥታ አመራርና አንድ የክልሉ ባለስልጣናት ለአዲስ ስታንዳርድ ገልጸዋል። የተቀሰቀሰው ግጭት አሁንም ቀጥሎ እንደሚገኝና የክልሉ የጸጥታ መዋቅር በጎሳ ክፍፍል ምክንያት ሁኔታውን መቆጣጠር እንዳልቻለም ተናግረዋል። ማክሰኞ ታህሳስ 7 ቀን 2018 ዓ.ም ረፋድ ላይ የጋምቤላ ከተማ ፖሊስ መምሪያ አዛዥ በጥይት ተመተው መገደላቸውን ባለስልጣናት ተናግረዋል። የክልሉ ባለስልጣናት ድርጊቱን ሲያብራሩም ፖሊስ አዛዡ የተገደለው በስራ ቦታ ላይ ነው፣ የገደሉትም አብረውት የሚሰሩ ናቸው። ይህ በጎጥና በዘር ተለይቶ የተፈጸመ በጣም አሳሳይ ድርጊት ነው ብለዋል። ሌላኛው ስማቸው እንዳይጠቀስ የፈለጉ የጸጥታ አመራር የነበሩ ምንጫችን በበኩላቸው አዛዡና ምክትላቸው ከተለያዩ ጎሳዎች በመሆናቸው ግድያ ከአዛዡ ጀርባ በነበረ ሴራ የተፈጸመ እንደሆነም አመላክተዋል። በከተማው ለተፈጠረው ቀውስ ዋነኛው ምክንያት የጸጥታ መዋቅሩ አባላት በጎሳ ተከፋፍለው ግጭቱ ውስጥ መሳተፋቸው እንደሆነም በሁለቱም ባለስልጣናት አረጋግጠዋል። የጸጥታ አመራሩ ፖሊስ ሆነው ነገር ግን አማጽያን ሆነው ታጥቀው የሚዋጉ አባላት አሉ፣ ይህ ደግሞ አይካድም በማለት ገልጸዋል። የተከበራችሁና የተወደዳችሁ ቻናላችን ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃዎቻችን እነዚህን ይመስላሉ። ከቆይታዎች በኋላ ደግሞ በሌሎች አዳዲስ መረጃዎች ዳግም እንገናኛለን። በያላችሁበት ጥሩ ጊዜ ተመኘሁ። ጤና ይስጥልኝ።